ሰላም እንዴት ነህ? እንዴት ነህ? ደህና ነህ? አለን አልሐምዱሊላህ። አይ ቲንክ ይመስለኛል ከትላንት ወዲያ ምናምን ስታስተምር ኢየሱስ ክርስቶስ ከኔ በኋላ ይመጣ ነብይ አለ የሚል ነገር ሰምቼ ነበር። እና እስኪ እሱን ነገር ላይ መጽሐፍ ቅዱስ ላይ ካለ ብታሳየኝ። ኦኬ፣ መጽሐፍ ቅዱስ ላይ መልካም። አሁን በደንብ እንድታዩት የምፈልገው ምንድነው የልጁ ጥያቄ አንድ ጥያቄ ነው። ምን አይነት ጥያቄ ነው ከተባለ መጽሐፍ ቅዱሱ ላይ ኢየሱስ ክርስቶስ ከኔ በኋላ የሚመጣ ነብይ አለ ብሎ ያለው ከኔ በኋላ የሚመጣ ነብይ አለ ብሎ የተናገረው ካለ ያንን ጥቅስ እስኪ ንገረኝ፣ የት ጋር ነው የሚገኘው ብሎ ነው ልጁ እንግዲህ እየጠየቀው ያለ ማለት ነው። እንግዲህ በደንብ ያዙ። የት እንደሚገኝ ይህ ጥቅስ የት ላይ እንደሚገኝ ንገረኝ ብሎ ነው የጠየቀው። ከዛ በኋላ እንግዲህ ሊያብራራለት የሚሄደው ታያላችሁ ማለት ነው። ኦሪት ዘዳግም ምዕራፍ 18 ቁጥር 18ን ታውቀዋለህ? እሺ፣ አንድ ጊዜ እንመልከት እዚህ ጋር ከዚህን ጀመር። እዚህ ጋር ምን ይላል? ከወንድሞቻቸው መካከል እንደ አንተ ያለ ነብይ ያስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራቸዋል፣ በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ በቀልለታለሁ ይላል። ይህ እየተነገረ ያለው ለሙሴ ነው አይደለም? ከወንድሞቻቸው ያኔ ከእስራኤላውያን ወንድሞች እንደ አንተ ያለ ነብይ ያስነሳላቸዋለሁ ይላል። እንግዲህ ቃል በቃል አምላክ አላህ Subhanahu Wa Ta'ala እንደ ሙሴ ያለ ነብይ ነው መሐመድ ብሎ ይነግረናል በቁርአን ላይ ለምሳሌ። ከዚያ በኋላ ወደዚህ እዚህ ጋር የተገለጸው ባህሪያቶች ማንን ይመስላል ማንን ይተካሉ ወደሚለው እንመጣለን። አላህ ቃል በቃል በቁርአን ላይ ምን እንዳለ አሳያችሁ። እንደ ሙሴ ያለ ነብይ ነው ብሎ ይገልጻቸዋል። ኢና አርሰልና ኢለይኩም ረሱላን ሻሂደን አለይኩም ከማ አርሰልና ኢላ ፊርዓውን ረሱላ ይላል። እነሆ እኔ ወደ እናንተ መስካሪ የሆነን መልእክተኛ ላኩላችሁ ከዚህ በፊት ወደ ፈርዖን ልኬው እንደነበረ እያለ ይናገራል ማለት ነው። ወደ ፈርዖን የተላከው ነብይ ማን ነበር? ባቢ ወደ ፈርዖን የተላከው ነብይ ማን ነበር? ሙሴ። ያውና እዚህ ጋር ምን ይላል? እኛ በእናንተ ላይ መስካሪ መልእክተኛን ወደ እናንተ ላከን አለ። ወደኛ የተላኩት ነብይ ማን ናቸው? ነብይ መሐመድ። እንዴት አዳምጠኛል? ሶሪ ይቅርታ ስላቋረጥኩ። ከቁርአን ሳይሆን መጽሐፍ ቅዱስ ላይ ሊትራሊ ቃል በቃል ኢየሱስ ክርስቶስ ከኔ በኋላ የመጣ ነብይ አለ ያለበትን እንድታሳየኝ። መልካም። አሁን እዚህ ላይ በደንብ ያዙ። እንግዲህ ልጁ እየጠየቀ ያለ ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ አለ ብለህ አስተምረሃል። መጽሐፍ ቅዱስ ኢየሱስ ክርስቶስ ከኔ በኋላ የሚመጣ ነብይ አለ ብለህ ተናግረሃል። እሱን ንገረኝ ነው ያለው። ኢየሱስ ክርስቶስ ያለው ነው። ከዛ እሱ የት ሄዶ ጠቀሰ? ብሉይ ኪዳን ሄዶ ጠቀሰ። እንግዲህ አስቡ። አሁን ብሉይ ኪዳን ላይ ሄዶ የጠቀሰና ከዛ ያን የጠቀሰውን ደግሞ ለማመሳከር ወደ ምን መጣ? ወደ ቁርአን መጣ። ልጁ ቁርአን የሚቀበል አይደለም፣ የቁርአን እስልምና እምነቴ አይደለም ብሏል። ስለዚህ እምነቱ ባልሆነው ነገር ማስረጃ ይዞ ማምጣት ምን የሚሉት ነገር ነው እንዴ? ለምሳሌ ቃል በቃል አለ ወይ መጽሐፍ ቅዱስ ላይ ተብሎ ከተጠየቀ ከሌለ የለም ማለት ነው። የልጁ ጥያቄ በቃ ጥያቄ ነው። ቃል በቃል መጽሐፍ ቅዱስ ላይ አለ ወይ ሲለው አዎ ብሎ ገባና ኦሪት ዘዳግምን ማንበብ ጀመረ። ምዕራፍ 18 ቁጥር 18ን ማንበብ ጀመረ። ከዛ በኋላ ያንን ካነበበ በኋላ ይሄ ማንን ይመስላል ብሎ የቁርአን ማስረጃ መጣ ማለት ነው። ክርስቲያኖች ቁርአንን ይቀበላሉ። መጽሐፍ ቅዱሳዊ ላይ አለ ያልከውን ማስረጃ በቀጥታ ስጠኝ፣ ኢየሱስ ክርስቶስ ያለውን ብሎ ነው የተናገረ። ብሉይ ኪዳን ስነድ እንደ ትንቢት በብሉይ ኪዳን እንግዲህ ይነገራል። ግን ክርስቶስ የተናገረው ከተባለ ክርስቶስ የተናገረው ላይ ሂደህ ማስረጃ ትሰጣለህ እንጂ ብሉይ ኪዳን መሄድ ለምን አስፈለገ? ብሉይ ኪዳን ስለ ክርስቶስ መምጣት አይናገሩም እያልኩ አይደለም። ግን እየጠየቀ ያለ ልጁ ኢየሱስ ክርስቶስ እንደኔ ከኔ በኋላ የሚመጣ ነብይ አለ ብሎ የተናገረው ቃል መጽሐፍ ቅዱስ ላይ አለ ወይ ነው ጥያቄው። ልጁ ብሉይ ኪዳን ላይ ተነግሯል ወይ አይደለም የሱ ጥያቄ። አሁን ልጁን መጀመሪያ ምን ብሎ ወደ ማደናገር ሄደ ማለት ነው።
ከዛ በኋላ ብሉይ ኪዳን ላይ ኢየሱስ ያለውን ነው ምልህ እንዴ ኢየሱስ ካለው ውጭ ብሉይ ኪዳን አትቀበልም እንዴ ይለዋል። በኋላ ተሰሙታላችሁ። አንድ ላይ ተናግሬው ልሂድ ብዬ ብሉይ ኪዳን አትቀበልም እንዴ እቀበላለሁ ነው ካለ ችግር የለውም ብሎ ልጁን ሐሳቡን ዳይቨርት አደረገ። ግን የልጁ ጥያቄ ምን ነበር ነው መጀመሪያ እንዴ የሌለ ነገር እኮ የለም ነው በቃ ከሌለ የለም ነው ያለ ነገርን ብቻ ነው ማስረዳት የሚቻለው። ልጁ ጥያቄ አንድና አንድ ግልጽ የሆነ በኢየሱስ ክርስቶስ ከኔ በኋላ የሚመጣ ነብይ አለ ብለህ በቲክቶክ ይመስለኛል አስተምረሃል፣ ይሄንን አሳየኝ ነው ያለ እና ኢየሱስ ክርስቶስ በቃ የተናገረውን ቦታ ሄዶ ማሳየትና ለዚያ ማስረጃ መስጠት እንጂ ብሉይ ኪዳን መሄድ ለምን አስፈለገ? የልጁ ኢየሱስ ክርስቶስ የተናገረውን ከሆነ ጥያቄ ኢየሱስ ክርስቶስ ከተናገረው ላይ አምጥቶ ማስረጃ መስጠት ነው። ግን ልጁን ሐሳቡን ዳይቨርት ለማድረግ ለዚህ ለልጁ ቀጥተኛ መልስ መስጠት ስለማይችል ስለዚህ ወዲያው ሄደና ብሉይ ኪዳን ወደ ማብራራት አለ። ከዛ በኋላ ምን አለው? አይ ብሉይ ኪዳን አትቀበልም ማለት ነው አለ። ኖ እቀበላለሁ ብሉይ ኪዳንም። እሺ ብሉይ ኪዳንም ካላሳየኝ አለ። ግን መባል ያለበት ምንድነው? ልጁ እየጠየቀ ያለው ኢየሱስ ክርስቶስ መጀመሪያ ያለውን አሳየኝና ወደ ብሉይ ኪዳን ትሄዳለህ። ብሉይ ኪዳን እቀበላለሁ። አዎ ብሉይ ኪዳን አዲስ ኪዳንን እቀበላለሁ። አዎ እቀበላለሁ። ነገር ግን አሁን የጠየቁህ አዲስ ኪዳን ኢየሱስ ክርስቶስ የተናገረ ኢየሱስ ክርስቶስ የመጣው በአዲስ ኪዳን ነውና ኢየሱስ ክርስቶስ የተናገረው ቃል ንገረኝ፣ አሳየኝ፣ እሱን አሳየኝና ወደ ብሉይ ኪዳን እንሄዳለን ነበር ማለት ያለበት። ግን ልጁን ምን አደረገው? ሐሳቡን ዳይቨርት አደረገው ማለት ነው። ሐሳቡን ልክ እንትን እንዲል አደረገበትና ብሉይ ኪዳን ሄዶ ማብራሪያ ሰጠ። ብሉይ ኪዳን ማብራራቱ ብቻ አይደለም ችግር የሆነው። ለብሉይ ኪዳን ማብራሪያ ለምሳሌ እንግዲህ አሁን ብሉይ ኪዳን ላይ ያነበበውን ቃል ሰምታችኋል። ምዕራፍ 18 ቁጥር 18 ላይ ያለውን እንዲህ ብሎ ነው የተናገረው ብሎ ያነበበው ማለት ነው። ከወንድሞቻችሁ መካከል እንዳንተ ያለ ነብይ አስነሳላቸው፣ ቃሌን በአፉ አደርጋለሁ፣ ያዘዙትን ቃል ሁሉ ይነግራችኋል። በስሜ የሚናገረው ቃሌን የማይሰማውን ሰው እኔ እበቀልለታለሁ የሚለውን ቃል አነበበና ለዚህ ማረጋገጫ መጽሐፍ ቅዱሳዊ ነው እየተጠየቀ ያለ ወደ ቁርአን ገብቶ ለማረጋገጥ ሞከረ ማለት ነው። ይህን የሚመስል ማን አለ ብሎ ማለት ነው። እንዲያውም ኢየሱስ ክርስቶስ እኮ ከኔ በኋላ የሚመጣ እንደሌለ አስረግጦ የተናገረ ነው። ነብይማ ከተባለማ ከዛ በኋላ ነብይ የለም። የነቢያት መጨረሻ የሆነው የኢየሱስ ክርስቶስ መምጣትን ያጠመቀው ያ ነብዩ ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ነው። እስከዛ ድረስ ባለው ነው ማለት ነው። ከዛ በኋላ ኢየሱስ ክርስቶስ በብሉይ ኪዳን የተነገሩት ትንቢት ሁሉ ፍጻሜውን አግኝቷል። እነሱ እያንዳንዱን በዝርዝር ምን መጣበት ይሆናል። እያንዳንዱን እናየዋለን። ዝም ብዬ አሁን ፍጻሜውን አገኘ ብዬ ወደ ጥቅስ መጥቀስ አልሄድም። ለምን ቀጥለን ስለምናይ ማለት ነው። እያንዳንዱን እናያለን። ስለዚህ ትልቁ ስህተት አሁን አንደኛ የዚህ ማን ነው ፍሱ ነው ማን የሚባለው ትልቁ ስህተቱ ምንድነው? ኢየሱስ ክርስቶስ የተናገረበትን ቃል በቃል አሳየኝ እያለ ኢየሱስ ክርስቶስ ሳይሆን ብሉይ ኪዳን ትንቢት ውስጥ መሄዱ አንድ ትልቁ ስህተት። ያ ብቻ አይደለም። ብሉይ ኪዳን ውስጥ ከሄደ ደግሞ በኋላ ደግሞ ወደ ምን ወሰደ? ማረጋገጫ ደግሞ ይህንን ከዚህ ጋር ማን የሚመስላል ቁርአን ላይ ብሎ ገለጸ ማለት ነው። ልጁም ያዘው አይ እኔ ቁርአን አላልኩም። ስለዚህ ቁርአንን ሳይሆን ከመጽሐፍ ቅዱስ ላይ አሳየኝ ኢየሱስ ያለውን ሲለው አይ ብሉይ ኪዳን አትቀበልም ይለዋል። ደግሞ መልሶ ብሉይ ኪዳን እቀበላለሁ ብሎ ደግሞ እንደገና የብሉይ ኪዳን ማብራሪያ ውስጥ ይገባል ማለት እና መጀመሪያውኑ የልጁ ጥያቄና መልሱ አልተገናኘም። ከሌለ የለም ቀጥታ ቃል በቃል አለው እንዲያሚል ብሎ ሲጠይቅ ከሌለ የለም። ልጁ የፈለገው ቃል በቃል ኮነ መብት እኮ ነው መጠየቅ። ቃል በቃል አለ አይ ቃል በቃል የለም ብሎ ማለት ነው። ያው ልጁ ቃል በቃል ሲጠይቅ እሺ ኢየሱስ የሚል ቃል በቃል ንገረኝ ይላል። ልጁ የጠየቀው ቃል በቃል ከሆነ ኢየሱስ የሚል ቃል በቃል በብሉይ ኪዳን እስኪ አምጣ ብለህ መጠየቅ አትችልም። ስለዚህ ቃል በቃል የተገለጸ የለም። ግን ልክ ይሄንን በማብራራት በኩል ለዚህ በትክክለኛው የሚገልጽ ቃል ግን አለ ብለህ መሄድ እንጂ ልጁ ቃል በቃል ከጠየቀ በቃ መመለስ ያለበት ይሄ ነው እንዴ። አንድ ሰው ሲጠይቅ እኮ ጥያቄው የራሱ የጠየቀው ጥያቄ ነው መልስ መሰጠት ያለበት። በቃል በቃል ሊትራሊ እያለ ነው ልጁ። ስለዚህ ሊትራሊ ካለ ቃል በቃል ያለ ከሆነ አለ፣ አይ ቃል በቃል የለም ከሆነ መልስህ ቃል በቃል የለም ማለት ሲገባ ግን አንተ ሌሎቹን ለማሰሳት ወደ ሌላ ማብራሪያ
ገባ? ለምን? ስለዚህ አንተ አታውቅም እንዳትባል በቃ የለም ማለት ነው ብለው ሌሎቹ ያን እዛ የሚከተሉ ሰዎች እንትን እንዳይሉብህ ወይ አላዋቂነትህም እንዳይታወቅ ካልሆነ በስተቀር ለምንድነው ቃል በቃል አለ ስትባል የለም ብለህ ማትናገረው? ከዛ በኋላ ልጁን ቃል በቃል ኢየሱስ ሚል አምጣ ምለህ የምትጠይቀው ለምንድን ነው? የጠየቀህን መች መለስክና? ስለዚህ እዚህ ላይ በደንብ ማየት ያለብን ነገር አንደኛ የልጁ ጥያቄ በትክክል የጠየቀውን ጥያቄ መልስ እየመለሰለት አይደለም። ኢየሱስ ክርስቶስ የተናገረው ቃልን አሳየኝ ከሆነ ኢየሱስ ክርስቶስ የተናገረውን ቃል ማሳየት እንጂ ልጁን ጥያቄውን ማወናበድ ወደዚህ መውሰድ ለምን አስፈለገ? እንዲህ ካላደረክ ውሸትህ ስለሚገለጽብህ ካልሆነ በስተቀር ወንድሜ ካልሆነ በስተቀር ለምን ቀጥታ ሄደህ ያችን ነገር መናገር አቃተህ? ግን ቃል በቃል ከሌለ ደግሞ የለም ብለህ መልሰህ የልጁን ጥያቄ መልሰህለት ልጁም እኮ ካንተ ጋር ያለውን ጥያቄ ይጨርሳል። ከዛ አየህ ያንን ነው ማስረዳት የሚጠበቅብህ ነው። እንቀጥል እስኪ። ይሄንን እዚህ ጋር ከቁርአን ላይ ሳይሆን ያው ስለ ቁርአን ብዙም ስለማላውቀው እምነቴም ስላልሆነ መጽሐፍ ቅዱስ ካለ እንድትሰሪ ነው። እሺ በቃ ችግር የለም። የኢየሱስ ቃል ነው የምትፈልገው? ብሉይ ኪዳን አትፈልገውም? ነው ፈልገዋለሁ። ብሉይ ኪዳንንም እቀበላለሁ። መጽሐፍ ቅዱስ ላይ ካለ ሳይሆን እዚህ ጋር አምላክ አላህ Subhanahu Wa Ta'ala እንደ ነብዩ መሐመድ እንደ ሙሴ ያለ ነብይ ብሎ ስለገለጻቸው ላሳየህ ነው። እንደ ሙሴ ያለ ነብይ በእስራኤል ምድር ላይ አሁን አልተነሳም። እዚህም ከእስራኤል እንዳትጠብቁ ከእስራኤል ውጭ የሆነ ነብይ ነው። ለምን ከተባለ እንደ ሙሴ ያለ ነብይ ተብሎ ተገልጿል አይደል? እዚህ አሁን እዚህ ጋር ወደ ዘዳግም ምዕራፍ 34 ጋር ስንሄድ ጊዜ ምን ይላል? ቃል በቃል እግዚአብሔርንም ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚህ ወዲህ በእስራኤል ዘንድ አልተነሳም ይላል። እንደ ሙሴ ያለ ነብይ በእስራኤል ምድር ላይ አልተነሳም። እሺ መልካም። አሁንም ደግሞ የተናገረው ዘጸአት ምዕራፍ 34 ከቁጥር 10 ላይ ያለው ነው የተናገረው። እንግዲህ ይህን ቃል መቼ ነው የተነገረው፣ እንዴት ነው የተነገረው የሚለውን ደግሞ ማወቅ ይጠበቅብናል። በእውነት አሁን ሂጄ ላንብላችሁ። ዘፍጥረት ማነው ኦሪት ዘዳግም ምዕራፍ 34 ቁጥር 9 ጀምሮ ስታነቡ ሙሴም እጆቹን ስለጫነበት የነዌ ልጅ ኢያሱ የጥበብ መንፈስ ተሞላ፣ የእስራኤልም ልጆች ታዘዙለት፣ እግዚአብሔርም ሙሴን እንዳዘዘው አደረገ ካለ በኋላ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚያ ወዲያ በእስራኤል ዘንድ አልተነሳም ይላል። አንደኛ ከዛ ወዲያ ልክ እንደ ሙሴ ፊት ለፊት ላይ ሙሴ ይኸውላችሁ በደብረ ሲና 40 ቀን 40 ሌሊት ጾሞ በቀጥታ ከእግዚአብሔር ጋር ተነጋግሮ ቃል በቃል ፊት ለፊት ተነጋግሮ እንደ ሙሴ ቃል በቃል ተነጋግሮ በደብረ ሲና ላይ ሄዶ 10ቱ ትእዛዛትን ተቀብሎ የመጣ የለም። እንደ ሙሴ ያለ የለም በእስራኤል እንደዚህ ሆነ የለም ነው። ለምን? ከዛ በኋላ እኮ ይናገራል። ይኸውላችሁ ሙሴ ያደረጋቸውን ነገሮች እንደዛ ይናገራል ማለት ነው። እንደ ሙሴ ቃል በቃል ማለት በሲና ተራራ ላይ ወጥቶ ከዛ ላይ ቃለ እግዚአብሔርን 10ቱ ትእዛዛተ ኦሪትን ይዞ ሲመጣ ቃል በቃል ልክ እንደዚህ የተቀበለ ከዛ በኋላ የለም። አንድ ጊዜ የተቀበላትን ያችን ትእዛዝ ይዘው እንደቀጠሉ ለማሳየት ነው። አንደኛው እግዚአብሔር ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚያ ወዲያ በእስራኤል አልተነሳም ማለት ፊት ለፊት እግዚአብሔር ወደ ሲና ተራራ እንዲመጣ አድርጎ ተነጋግሮታል ማለት ነው። 40 ቀን 40 ሌሊት ጾሞና ጸልዮ ማለት ነው። ያንን ካደረገው በኋላ በግብጽ ይላል ይውላል። ቀጥሎ ደግሞ በግብጽ ምድር በፈርዖንና በባሪያዎች ሁሉ ላይ በምድሪቱ ሁሉ ላይ ምልክቶችን ድንቅ ያደርግ ዘንድ እግዚአብሔር እንደላከው ያለ። አዎ በግብጽ ምድር ማን ሌላ አለ? ከዛ በኋላ ተነስቶ ድንቅ ታምር ያደረገ ሌላ የለም። እና ታዲያ ቢል ምን ችግር አለ? ከእስራኤል እንደ ሙሴ አንደኛ 10ቱ ትእዛዛትን በሲና ተራራ ላይ የተቀበለ የለም። አንድ ያዙ ገብቷችኋል አይደል? ሁለተኛስ ፊት ለፊት ቃል በቃል ተነጋግሮ ከእግዚአብሔር ጋር እነዚህ 10ቱ ትእዛዛትን ያገኘ ሙሴ ብቻ ስለሆነ ማለት ነው። ያንን ለመግለጽ ነው አንደኛው። ሁለተኛው ደግሞ ቀጥሎ ደግሞ ምን ይላል መሰለህ? በግብጽ ምድር በፈርዖንና በባሪያዎች ሁሉ ላይ በምድሪቱ ላይ ምልክትን ድንቅ ያደረገ ዘንድ እግዚአብሔር እንደላከው ያለ የለም ማለት። እና ታዲያ ማን አለ ከዛ በኋላ? ከፈርዖን ጋር ማን የተከራከራል? ከፈርዖን ጋር ለህዝብ ይልቀቅ ያለው ማን አለ? በቃ እኮ ሙሴ እኮ በታላቅ ታምር
እስራኤላውያንን በ10 መቅሰፍት ከእስራኤላውያን እጅ እንዲያወጣቸው በድንቅ ታምር አድርጎታል። እና ከዛ በኋላ እስራኤላውያን ወደ ግብፅ ሀገር አልሄዱም። የፈርዖንና የሙሴ ታሪክ ዛን ጊዜ ያከተመ ነው። ስለዚህ እንዲህ ያደረገ ሌላ የለም ነው የሚለው እና ልክ ነው። ይሄ የለም። ከዚያ በተጨማሪ በእስራኤል ሁሉ ፊት በጸናች እጅ ሁሉና በታላቅ ማስደንገጥ ሁሉ እንዳደረገ እንደ ሙሴ ያለ አልተነሳም አለ። አዎ እስራኤላውያን ይዞ በሚሄድበት ጊዜ በየመንገዱ ላይ ያደረጋቸው ታምራቶች ልዩ ልዩ ታምራቶች ነበሩ። ስለዚህ በጣም ድንቅ የሆኑ ታምራቶችን እያደረገ ሲራቡ ከሰማይ መናን እያወረደ ሲጠሙ አለቱን በበትር እየመታ ውሃ እያፈለቀ ያጠጣ የለም ነው። ከማን ሲመጡ? ከግብፅ ሀገር ሲመጡ። ስለዚህ ድንቅ የሆነ ታምር ያደረገ ሌላ የለም ነው እንጂ ያለው። እንደዚህ አይነት ድንቅ ያደረገ ከግብፃውያን ጋር ታምር ያደረገ ማን ነው? ከእግዚአብሔር ጋር በሲና ተራራ ወጥቶ ቃል በቃል የተነጋገረ ማን ነው? ሙሴ ነው። ሌላ የለም። እና ይህንን ለማስረዳት የተነገረ ቃል ነው እንጂ ከዛ በኋላ ነብይ የሚባል የለም ማለት አይደለም። እንዲያውም ነቢያት በሙሉ የመጡ ከዛ በኋላ ነው። ከዛ በኋላ ከእግዚአብሔር ጋር ቃል በቃል የተነጋገረ የለም ማለት አይደለም። እንዲያ ከሆነ ለምን አንድ ጥቅስ አልነግራችሁም? ለምሳሌ ከኢያሱ ጋር እግዚአብሔር ቃል በቃል ተነጋግሯል። ስለዚህ ወደ መሐመድ መውሰድ ምን ያስፈልጋል? ከመሐመድ ጋር ማይገናኙ ለማገናኘት ምን ይፈልጋል እንዴ? ማይገናኝ ነገር እኮ አይገናኝም። ለምሳሌ አበበና ከበደ የሆነ ተመሳሳይነት አላቸውና ከዛ በኋላ አበበ ማለት ከበደ ማለት ነው። ሳዳና ዘቢባ የተወሰነ መመሳሰል ስላላቸው አንድ ናቸው ማለት ነው እንዴ? ምንድነው የማይገናኝ ነገር አምጥቶ ለማገናኘት መሞከር? የመጽሐፍ ቅዱሱ አውድ ስለማን ነው የሚናገር የሚለው ነው። እንግዲህ በእስራኤል ሁሉ ፊት በጸናች እጅ ሁሉና በታላቅ ማስደንገጥ ሁሉ እንዳደረገ እንደ ሙሴ ያለ የለም አልተነሳም ማለት። አዎ በግብፅ ፈርዖንን አስደንግጦ ማለት ነው እስከ ሞተ በኩር ድረስ ታላቅ ታምራትን በማስደንገጥ ያመጣ ይህንን ታላቅ ታምራት ያደረገ እንደ ሙሴ ያለ የለም። አዎ ከፈርዖን ጋር የተከራከረ እንደ ሙሴ ያለ የለም። አዎ በሲና ተራራ ሄዶ 10 ትእዛዛትን ከእግዚአብሔር ጋር አፍ ለአፍ ተነጋግሮ የተቀበለ ማንም የለም። እና ታዲያ ማን አለ እስቲ ንገሩ። ስለዚህ ያን ቃል እግዚአብሔርን 10 ትእዛዛት የተቀበለ ሙሴ መሆኑ ከዚያ በኋላ በዚያ ሕግ እየተመሩ መሆኑ እንደ ሙሴ ከዛ በኋላ ቃል በቃል ተነጋግሮ ሌላ ሕግ ያልመጣ መሆኑ ሙሴ ደግሞ በፈርዖን ዘንድ ድንቅ ታምራትን አድርጎ ከፈርዖን እጅ ያስለቀቀ መሆኑ ሌላ ከዛ በኋላ ከፈርዖን ጋር የተከራከረ ታምር ያደረገ ሌላ የለም። ያንን ለመግለጽ እንደ ሙሴ ያለ ከዛ በኋላ አልተነሳም ይላል እንጂ ቅድም እንዳንተ ያለ ነብይ ከሚለው ጋር የሚገናኝ አይደለም። ለምንድን ነው የማይገናኝ ነገሮችን ማገናኘት? እኔ አሁንም በውሸት አንድን ሰው የሆነ ነገር በቃ እምነቱ እንዲጠነክር ስላደረከው ያጠነከርከው ማለት ነው። ነገ እኮ ዛሬ የማያውቁ ሰው ተሰብስቦ እሳይ እንዲያውም በጣም የሚገርማቸው ነገር ርዕሱን ራሱ የዚህን ርዕስ ስታዩ መሐመድ የሚለው መጽሐፍ ቅዱስ ላይ ተገኘ የሚል ርዕሱ ራሱ ማለት በኋላ እናየዋለን እሱ እና በጣም በቃ በደስታ ማስፈንጠዝ በቃ ከዛ በኋላ በቃ ይሄ እነዚህ ሰዎች እኮ መጽሐፍ ቅዱስን ቢያነቡስ ገብተው በትክክለኛውን ትርጉም እያወቁ ቢሄዱስ አንተ እኮ ስትናገር እኮ መጽሐፍ ቅዱስ እየጠቀስ ስለሆነ እነሱም ወደ ማንበብ እኮ ይመጣሉ። ነገ ከነገ ወዲያ ይረዳሉ፣ ያውቃሉ። እንዴ አሁን እንዲሁ ዝም ብለው ያላወቁትን እንዴ ይላል እንዴ እያሉ በአግራሞት ስለተቀበሉ እኮ መሆን የለበት። ስለዚህ የማይገናኝ ነገር ነው ያገናኘው። ከእስራኤል አጠብቅ የተባለው እንደ ሙሴ ያለ እግዚአብሔርን ቃል በቃል በሲና ተራራ ተናግሮ 10 ትእዛዛት የተቀበለ እንደ ሙሴ ያለ አስገራሚ ታምራትን በመፈጸም ከፈርዖን እጅ ህዝበ እስራኤልን ያወጣ ሌላ የለም። አዎ የለም። ከዛ በኋላ አልተነሳም። አዎ አልተነሳም። ስለዚህ ባደረገው ታምር ባደረገው በተቀበለው 10ቱ ትእዛዛት ከእግዚአብሔር ጋር ተነጋግሮ የተቀበለው እንደዚህ ያደረገ ሌላ የለም ብሎ ተናገረ። ስለዚህ ሙሴ ያመጣውን
ተቀብለን ይዘን ሄድን እንጂ ከዛ በኋላ የተጨመረ ነገር የለም እያለ ኢያሱ ነው የተናገረው። ስለዚህ እዚህ ላይ የሚናገረው ከእግዚአብሔር ጋር መነጋገሩን ከእስራኤላውያን ከፈርዖን እጅ ማዳኑን እንደዚህ ከዛ በኋላ እንደዚህ ያደረገ የለም ማለት ከእውነት ነው። ከዛ በኋላ ይሄንን ያደረገ የለም። ሌላ ነብይ ተነስቶ ከእግዚአብሔር አዲስ ህግ የተቀበለ የለም። የሙሴን ህግ ይዘው እንደቀጠሉ ህግጋት 10ቱ ትእዛዛትን በጽላት ላይ የሰጠው ከዛ በኋላ ሌሎች ነቢያት ያንን እያስቀጠሉ ነው ይዘው ሌላ አዲስ ትእዛዝ አላመጡም። ሌላ ትእዛዛት አሁን በውስጡ በዚህ ውስጥ የሚካተቱ እጅግ በጣም ብዙ አሉ። ከዚህ ወጡ ናቸው እንጂ ሌላ አይደለም። ስለዚህ ይህንን ያደረገ ማን ብቻ ነው ካልከኝ ሙሴ ብቻ ነው። ትክክል ነው። ከዛ በኋላ እንደ ሙሴ አይነት ተነሳ የለም። ከፈርዖን ጋር የታገለ ሌላ የለም። ከእግዚአብሔር ጋር ተነጋግሮ ሌላ ከ10ቱ ትእዛዛት ውጭ 11ኛ 12ኛ የጨመረ የለም። ልክ ነው። እንደ ሙሴ ያለ እንደዚህ ያደረገ የለም። መጽሐፉም ስለሚዘረዘሩ ታምራቶቹ ሙሴ ያደረጋቸውን ከፈርዖን እጅ ለመንጠቅ በማስደንገጥ የተቀበለበትን ከዚያ ህዝብ የነጠቀበትን ህዝበ እስራኤልን ያወጣበትን መንገድ ያደረገ ሌላ ማንም የለም። ከእግዚአብሔር ጋር ቃል በቃል ተነጋግሮ 10 ትእዛዛት የተቀበለ ሌላ ማንም የለም። እና በቃ ከእስራኤል አጠብቅ ምትል የቅድሙና ይሄ ምን ያገናኛቸዋል? ያ እንዳንተ አይነት ነብይ ይነሳል ብሎ የሚናገር ነው። ይሄ ደግሞ እንደ ሙሴ ከፈርዖን ጋራ ፈርዖንን በማስደንገጥ ከእስራኤል እጅ የነጠቀ የለም። ከእግዚአብሔር ጋር ቃል በቃል ተነጋግሮ ትእዛዛትን ያወረደ የለም ነው የሚለው። ይሄ ስለ ሙሴ ስራ ነው። ያኛው ደግሞ ከሙሴ በኋላ ስለሚመጣው የሚናገር ነው። ስለዚህ ይህንን አለመረዳት የማይገናኝ ነገር ማገናኘት መልካም አይደለም። እስኪ እንቀጥል። ያ አካል ምን መሆን አለበት እያለ ነው። እግዚአብሔርን ፊት ለፊት እንዳወቀው ይላል። እንግዲህ አምላክን ፊት ለፊት ቃል በቃል ያናገረ ማን ነበር? ባቢ ሙሴ ነው አይደል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል አምላክን ፊት ለፊት አናግረዋል። አሁን እዚህ ጋር ምልክቱ ምንድነው? የሙሴ አምሳያ ሲባል ጊዜ እንደ ሙሴ ያለ ሲባል ልክ አምላክን ቃል በቃል ፊት ለፊት የሚያናግር መሆን አለበት። ነብዩ መሐመድ ደግሞ ሰለላሁ ዐለይሂ ወሰለም ቃል በቃል አምላክን እኔ ግን እየጠየኩ ያለው ነገር ገብቷል? ላይክ ሊትራሊ እሺ እኔ ከዛ በኋላ ቃል በቃል ያናገረ ሌላ ነብይ የለም ብለህ ለምትለው እንዴ? ቃል በቃል ያናገረ እኮ ሌላ ነብይ የለም አይደለም። በሲና ተራራ ላይ ህጉን የተቀበለ ሌላ የለም ነው። እንዲያማ ባይሆን ኖሮ እኮ ኢያሱ ምዕራፍ 1 ቁጥር 2 ላይ እግዚአብሔር ሙሴን ቃል በቃል አናግሮታል። እንዲህ ብሎታል፣ ባሪያዬ ሙሴ ሙቷል። አሁንም አንተና ይህ ህዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደ ምሰጣት ምድር ይህን ዮርዳኖስን ተሻገሩ። ይህን ማን የተናገረው? ቃል በቃል እግዚአብሔር ነው ያናገረው። እንዴ አንተ ለምንድን ነው ወደዛ በኋላ መጣህ? ከስንት ሺህ በኋላ ለመጣው ለእንተና ለመሐመድ መሰጥ እንዴ? አይገናኝም እኮ ይሄ ቃል በቃል ሌላ ነብይ አላናገርም እንዴ? የብዙ ነቢያት እኮ እግዚአብሔር አለኝ ተናገረኝ እያሉ እኮ ብዙ ነገር ተናግረዋል። ግን ያን 10ሩን ትእዛዛት ከእግዚአብሔር ዘንድ ቀርቦ የተቀበለ ሌላ የለም ነው እንጂ እንዴ ይሄው በቃ ከሱ ቀጥሎ ንስፍናውን ያገኘ ነብይነቱን የተረከበ ኢያሱ ምዕራፍ 1 ቁጥር 2 ላይ ባሪያዬ ሙሴ ሙቷል ብሎ ይነግረዋል። ኢያሱ ያናግረዋል። አሁንም አንተና ይህ ህዝብ ይለዋል ሁሉ ተነስታችሁ ለእስራኤል ልጆች ወደ ምሰጣት ምድር ይህን ዮርዳኖስ ተሻገሩ። ታዲያ ይሄው ቃል በቃል የተናገረ ቀድሟል። ስለዚህ እንግዲያውስ ኢያሱን ለምን አታደርገውም? ኢያሱ ተነስቷል ማለት ነው። ቃል በቃል አናግሯልና። ስለዚህ እንደማን ይሆንብሃል በኋላ እንመጣበታለን እንጂ እንደ ሙሴ ሆነ ማለት ነው ኢያሱ። እንደ ሙሴ አይነት ምክንያቱም ቃል በቃል ማናገርን ከሆነ የወሰድከው ለመሐመድ ወስደ የሰጠው ብዙ ነቢያት እኮ ቃል በቃል እግዚአብሔርን አናግረዋል። እኔ ብዙ ለምን አልጠቅስልም? ግን ከዚያ ውስጥ ደግሞ ከሱ ቀጥሎ ያለውን ለምን ኢያሱን አልጠቅስልም? እግዚአብሔር እኮ ቃል በቃል አናግሯል። ስለዚህ መሐመድን ነው ብለህ ቃል በቃል ያናገሮችን ሌሎች ነቢያትን ዘግተህ ወደዚያ መሄድ አትችልም። ያ የተነገረው ስለማንና ስለማን ብቻ ነው የተነገረው? ስለ ሙሴ እግዚአብሔር ዘንድ ቀርቦ 10 ትእዛዛትን ስለመቀበሉ የሚናገር እንጂ ከዚህ ጋር የሚገናኝ አይደለም ነው። እና ይህን ማየቱ ጥሩ ነው። እሺ እንቀጥል። ቃል በቃል መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ መሐመድ የሚለውን ስም ፈልገህ ነው? ከዚህ በኋላ መሐመድ ይመጣል ነብይ?
ኦኬ መጽሐፍ ቅዱስ ስላለ ምክንያቱም እንደዛ እያልክ ስለነበር እንደዛ ነው። ይኸው እዚህ ጋር አሁን ልጁን ወደ ሌላ አቅጣጫ ወሰደው። ይላችሁ የልጁ ጥያቄ መጀመሪያ ምን ነበረ? የልጁ ጥያቄ ኢየሱስ ክርስቶስ ከኔ በኋላ የሚመጣ ነብይ አለ የሚል ቃል በቃል ነገር ነበር። አሁን ወዲያው ደግሞ ያንን ማምጣት ስለማይችል ጠቅለል አደረገና መሐመድን የሚለውን ከመጽሐፍ ቅዱስ ፈልገህ ነው አለ። ከዛ ልጁ ማው ብሎ መለሰ ማለት ነው። የልጁ ጥያቄ ግን ይሄ ነበር። የመጀመሪያ ጥያቄው ግን ሌላ ነው። መሐመድ የሚል ነው ከመጽሐፍ ቅዱስ የፈለግኸው ብሎ አሁን መሐመድ የሚባል ጥቅስ አለ ወይ ብሎ ነው እንደ መጀመሪያ ልጁ የጠየቀው። አዳምጡት ደጋግማችሁ ከመጀመሪያ ጀምሮ ከእኔ በኋላ የሚመጣ ነብይ አለ ብሎ ክርስቶስ የተናገረው ቃል በቃል አለ ወይ እሱን ብታሳየኝ የሚል ነው። አሁን ደግሞ መሐመድ የሚል ቃል ነው ከመጽሐፍ ቅዱስ የፈለግኸው ብሎ ጠቅለል አደረጋት። ያንማ ማምጣት አይችልም። ቃል በቃል አምጣ ተብሏል። ቃል በቃል ማምጣት አይችልም። ስለዚህ የሌለውን የለም ማለት ደግሞ አይችልም። ለምን? አያውቅም ማለት ነው። በቃ መጽሐፍ ቅዱስ ላይ የለም ማለት ነው ብለው ሌሎቹ ምን ይላሉ? የእሱን እምነት ለመቀበል ይላቸዋል። ስለዚህ ማደናገር ማለት ነው። ያልተጠየቀውን እንደተጠየቀ አድርጎ ማምጣት፣ ከዛ ልጁን ቶሎ ቶሎ በሌሎች ነገሮች በማጨናነቅ የመጀመሪያውን ሐሳቡን ወደ ሌላ አቅጣጫ እንዲዞር የማድረግ ስራ እየተሰራ ነው ያለው። አሁን መሐመድ የሚል ነው አሁን እየፈለገ ያለውና ሌላ ደግሞ ርዕስ ውስጥ እያስገባው ነው።